እግዚአብሔር ይመስገን አለሁ። እንደት ናችሁ? ሰላም ነው ይመስገን መድኃኒዓለም። መጠየቅ ይችላሉ? ኦኬ እኔ ለመጠየቅ የፈለከው ነገር አሁን እኛ መሐመድ ከኛ በላይ ነው የሚወደው ብላችሁ ታወራላችሁና አሁን መሐመድ ለመወደው የሚያደርገው ነገር ምንድነው? አሁን እኔ ኢየሱስ በጣም ነው የሚወደው ከልብ ነው ከነፍስ በላይ ነው የሚወደው ሲል ለምንድን ነው ኢየሱስ አንተ የምትወድ ብለህ አንተ ብትጠይቅ ዓለም እንዲህ ወዷልና በደሙ ገዝቷልና ብዬ እመልሳለሁ። መሐመድ ምንድነው እንደሚወድ ያደረገው ምንድነው? እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኢየሱስ ወረሱ ምን መጣል ችግር የለው። አማን ነው ዓለምን የወደደው ኢየሱስ ነው ወይስ አብ ነው? እንዲሁ ዓለሙን ወዷልና የተባለው አብ ነው ኢየሱስ ነው? ኢየሱስ አሁን ብሎ መገለንጠር የለም እኮ ዓለሙ እንዲህ ወዷልና አንዲዮ ልጅ ተሰጥቷልና ብሏል። አዎ ግን መሐመድ አሁን ቆይ መሐመድ እንደሚወድ ያደረገው ነገር ምንድነው? ያቀሸ ሰበችሻለሁ። ኢየሱስ ሳይሆን እንዲሁ ዓለሙን ወዷልና አንድያ ልጁን እስኪሰጥ ድረስ የተባለው ማን ነው? የወደደው ማን ነው? ሰጪው አብ ነው ሰጪው ወይንስ ኢየሱስ ነው? ያወዳጁ አብ ወደደ ዓለሙ ልጁ ላከ። ስለዚህ ኢየሱስ ወደደሽ የተባለው አይልም ሳሱ ኢየሱስ ጌታ ተገለጸ። አብና ወልድ በስም ይለያል እንጂ በግብርም በስራም አይለይም እኮ አንድ እኮ ነው። ለዛ ነው እኔ እንደዛ ያርኩ ያለው። ሰጪው ማን ነው? ተሰጪው ማን ነው? ስል ጊዜ ይለያያል። ሰጪው ማን ነው? አብ ነው አይደለ? ለዓለም ኢየሱስን የሰጠው ጥያቄ ለኔ ነው እንጂ ላንተ ጥያቄ ከመለስኩ በኋላ ለኔ ጥያቄ መልሳለሁ። ችግር የለም። ላንተ ጥያቄ መልስልኝ። ጥያቄ ኖሮ ነብዩ መሐመድ እንድትወዱ ያደረጋችሁ ምንድነው ብትይ ችግር የለም። ስለ ኢየሱስ አልጠይቅሽም። አንቺ ግን በተምሳሌ ታደርግ እንደምሳሌ አደረግሽና ኢየሱስ አልሽ አይደል? ቆይ ስለዚህ የእርሱን ውዴታ እንጨርስና ከዚያ እንመጣለን። እንስቻለን። አብሽር ኢየሱስ እንዲሁ ዓለሙን ወዷልና እኔ አሁን ምሳሌ ያደረገው ምክንያት ምን እንደሆነ ታውቃለህ? አውቃለሁ። ምን አንስቼ እየጠየቅኩት ነው። እንዲሁ ዓለሙን ወዷልና አንድያ ልጁን እስኪሰጥ ድረስ አልሽ አይደል? ማን ነው ዓለሙን የወደደው? አብ ነው ወልድ ነው? ዓለሙ የወደደው ወልድ ነው አብ ነው። አብም ወልድም መንፈስ ቅዱስም አይነጣጥልም። አንድ አምላክ ስለሆነ አይነጣጥልም። የወደደው አብ ነው። አዎ በጣም ጥሩ። ስለዚህ ኢየሱስ አይደለም ማለት ነው። ታዲያ ኢየሱስ እንዴት ምን ላይ ነው? አይወድሽም ማለት ነው። የነገርኩህ ነኝ እኮ ኢየሱስ አብም ወልድም መንፈስ ቅዱስም አይነጣጥልም። የወደደው አብ ነው። የላከው አብ ነው። ልጁ የላከው አብ ነው። ስለወደደው ነው አይደለም? የቀራኒው ውለታ እየከፈለ በደሙ የገዛው ስለወደደ ነው እኮ። የወደደው ዓለሙን ወዷልና አልሽኝ። ዓለሙን ወዷልና የተባለው ማን ነው ስልሽ አብ ነው አልሽኝ። ለምን ለየሻቸው? ሶስቱም ናቸው አትይ? ወንስ አብ ነው የወደደው ዓለሙን? አይለያዩት አልኩኝ እኮ እኔ መጀመሪያ ነገር ያለው በስም ይለያል እንጂ በግብርም በአገዛዝም አንድ ናቸው። እሺ ሁሉም ሶስቱም ወደዋል ይላል ቃሉ ወይስ እንዲሁ ዓለምን ወዷልና ነው የሚለው? ዓለምን ወዷልና ሲባል ማንን ነው ስልሽ ለይተሽ አብ ነው አልሽ። ጥያቄ ትመልሳለህ ወይስ እኔ ለአንተ ጥያቄ ትመልሳለህ ወይስ ለእኔ ጥያቄ ትጠይቃለህ? ሁሉም ኢየሱስ እንደሚወድሽ ግን ማምጣት አልቻልሽም። እኔ ግን እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምንድን ነው ልትወዳቸው የቻላችሁበት የሚል ጥያቄ ነው። አዎ እሺ በጣም አንደኛ የአምላክን መንገድ ስላሳዩ ትልቁ ጸጋ እዚህ ዓለም ላይ ነብያቶች የሚያደርጉት ምንድነው? የአምላክን መንገድ ማሳየታቸው ነው። ቦታቸው አይደል? የነብያትን የአብርሃምን የኢስሐቅ የያዕቆብን አምላክ ያን ሰማይና ምድርን የፈጠረውን አምላክ ለሰው ዘር ማስተዋወቃቸው አንደኛ እሱ ነው። ቦታቸው አይደል? والذي أرسل رسوله بالهدى ودين الحق ነብያችን ሰለላሁ ዐለይሂ ወሰለም ሊዩኽሪጀኩም ሚነ ዙሉማት ኢለ ኑር ተብሎ ተገለጹ። ከጨለማ ወደ ብርሃን ሰዎችን ሊያወጡ ዘንድ የተላኩ ነብይ ናቸው። ለዓለም ብርሃን አድርጎ የላካቸው ናቸው። አላህ በቁርአን ላይ ምን አለ? ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። ለዓለም ብርሃን ሲባል ጊዜ ከጨለማ የሚያወጡት ብርሃን ማለት ነው። ለዚህ ዓለም ትልቁ ጸጋ እርሳቸው ናቸው።
شيخ الإسلام ابن تيمية رحمه الله تعالى ሲናገር ምን አለ ما أنعم الله أعظم نعمة منذ آدم إلى يوم القيامة مثل إنعامه على البشرية أن أرسل لهم محمد صلى الله عليه وسلم نبيا ورسولا أو كما قال رحمه الله تعالى ابن تيمية يتبارك لك علي من قالوا الله آدم كفتر أن ستوسك عالم ፍጻሜ ድረስ ለዚች ዓለም ሰው ካወለላቸው ትልቁ ጸጋ ነብዩ ሙሐመድን መልእክተኛ ነብይ አድርጎ መላኩ ነው። ያ ሰላም ሰለላሁ ዐለይሂ ወሰለም የዚህ ዓለም ትልቁ ጸጋ እርሳቸው ነው። አላህ በቁርአን ላይ ሲገልጻቸው እሱ አሁን ከብርሃን ከጨለማ ወደ ብርሃን ጠርቷል። ከጨለማ ወደ ብርሃን ጠርቷል። ያው እግዚአብሔር ትላላችሁ አላህ አይደለም እግዚአብሔር ብርሃን አሳይ እና እሱ የሰበከው ወንጌል ነው ቁርአን ነው። እሱ ያ ቁርአን በሰፍ ነው እንደ የሰበከው በገድ እንትና ሰው ገድሉ በቃ እንደዛ አርጎ ብሎ ነው እሱ የሰበከው ትክክለኛ መንገድ ከሆነ ሰላም መንገድ ከሆነ ለምንድን ነው ሰላም መንገድ እናንተ ማትሰበኩ? ለምንድን ነው በሰፍ የምትሰበኩት? ለምንድን ነው እሱ መለሰልኝ። እኛ አሁን ክርስቶስ ሰላም ስላስተማረ ክርስቶስ ሰላም ስላስተማረ እኛ በሰላምን እንሰብካለን። የጠላውን ሰው እንወዳለን። የሰደበን ሰው ይቅር ይላለን። እናንተ ደግሞ በሰይፍ ናችሁ የምትሰበኩ። አንድ ጊዜ ልናገር ኢየሱስ ሰላም እንዲሰብክ አልሰማርና ነገሩን ተፈስተሻል። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሲናገር ምን አለ? እኔ በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ፣ እኔ ሰይፍን ለማምጣት ነው ያመጣሁት ይላል። ምን ትያለሽ? ጌታ ሰው ላሳይሽ። የቱ ጋር ነው ሰይፍ ነው ያመጣው? የቱ ጋር ነው እንደዛ ያለው? የኛ ኢየሱስ ሰላም ነው እየሰበከው። ላሳይሽ ነው በመረጃ ማስረጃ አሳይኝ። أنا ما جئت لألقي السلام بل سيفا. اوكي بس ማቴዎስ 10:34 ማቴዎስ 10:34 ጌታ ሰው ያው እነዚህ ጋር ላሳይሽ። ያው መሲ ታየም ጠረጴዛ ነው ምንድን ነው የሚታየው? እሱ አይታይም፣ ስልኩ አይታይም። እሺ ሌላ አንበቤው በምድር ላይ ለማምጣት የመጣው አይመስላችሁም? ሰፍንም እንጂ ሰላምንም ቆይ ሰውንም ትንሣኤንም ልጅንም ከእናንተ ምሕረትም ከአማን እያለ ያየው ዘንድ መጥታችኋል። ጠጋ አድርግልኝ። እሺ ያው ካፍ 33 እሺ ወደ ላይ 33 እና 33 አሳይ። ይሄ 34 ነው። 33 አሳይ እኮ 33 ያው እኮ 33 እሺ። በሰው ፊት እሺ አሳይ። በሰው ፊት የሚከበደኝ ሁሉ እኔም የት ነው? ጠጋርግልኝ። በሰው ፊት የሚከበደኝ ሁሉ የኔም ደግሞ በሰማ እስቲ በሰማችሁ ይላል ባለሁ በአባቴ ፊትም ይከደዋለሁ። እሺ ምን ማለት ፈልጎ ነው? እዚህ እታች ላይ አሁን እሱ ያለው ነገር ያልሰማው ነገር
አው ሰይፉን ያመጣል። በቁጣ ሰዓትም ምንም ነገር ያመጣል እኮ እግዚአብሔር በቁጣ ሰዓት በምህረት ያልመለሰ ሰው በምህረት እንትን ያልመለሰ ሰው ቁጣ ይመልሳል። ሰይፍን ይመልሳል። ሰይፍ ማለት እንትና ቆንጮሮ አይደለም እኮ ሰይፍ ማለት በእራብ ጊዜም በምንም ጊዜም ሰይፍ ነው። የእግዚአብሔር ሰይፍ ነው። የእግዚአብሔር ቁጣ ሰይፍ ነው። አው አምናለሁ። እሱ በደንብ ነው የሚያምነው። ስለዚህ ኢየሱስ ክርስቶስ እኔ በምድር ላይ ሰላምን ለማምጣት የመጣሁ አይምሰላችሁ ሰይፍን ላመጣ ነው የመጣሁት ብሏል አይደል? ኢላይላ 33 ላይ ነግሯል እኮ 33 ላይ ምን ብሎ ነው የነገረው? ምን ብሎ ነው የነገረው? መልስ 33 ላይ ነግሯል እኮ ያ ትእዛዝ ያልጠበቀ ሰው አው ሰይፍ ይዞ ይመጣል። ያ ትእዛዝ ያልጠበቀ ሰው ሰይፍ ይዞ ይመጣል። ሰይፍ ማለት ደግሞ ዱላ አይደለም፣ ማሻ አይደለም እኮ ሰይፍ ይዞ የሚመጣው ጩቤ አይደለም። ሰይፍ ቁጣሙ ሰይፍ ነው። እሱ ማወቅ አለበት። ጩቤ ነው ማስረጃ ለስተሽ ጎራዴ ነው ግዙ። ኢየሱስ ክርስቶስ ሐዋርያቶችን ሰይፍ ግዙ ብሏቸዋል። ላሳይሽ ምን ማስረጃ አይሰማም። ሰይፍ ግዙ ብሏቸው ሐዋርያቶችን እዛ ሰይፍ ገዝተው አንገው ይከተሉታል። ይሄ አይደለም ማለት በደንብ አድርጎ ጩቤ ለዚያው ሰው ጆሮ የሚቆርጥ ጎራዴ ነው ገዝተው ሲከተሉ የነበረው። ማስረጃ ላሳይሽ። ለመሳቅና ለመሰደብ አይደለም። እኔ የገባው ትክክለኛ ጥያቄ ነው እየጠየቅኩ ያለው። ጥያቄ መልስልኝ። ላንተ ጥያቄ መልስልኝ። ስለዚህ የነገታ ፈጣሪ ስለሆነ ምን አልክ? ሰይፍ ግዙ ብሏቸዋል አይደል ሐዋርያቶች? ወይ ጉድ! እየሰማኝ አይደለም። ድምጽ ይራቅቷል። ሰይፍ ግዙ ብሏቸዋል አይደል ሐዋርያቶች? ሰይፍ ግዙ ብሏል። ለምንድን ነው ሰይፍ ግዙ እያለው? ሰይፍ ግዙ ብሏቸዋል። ሰይፍ አንቺ ቅድም ሰይፍ አይደለም እያልሽ ነበር አይደል? ሰይፍ ግዙ ለምንድን ነው እያለ ያለው ያልኩ ነኝ እኮ። ለምን ሰይፍ ነው እሱ ያለው የምን ሰይፍ ነው ያልኩ። ጎራዴ ሰይፉ የምን ሰይፍ ነው? ጩቤ ነው? መሻ ነው ወይ ዱላ ነው ሰይፉ? ያ ሰይፍ ለምን ሰይፍ ነው እየጠየቅኩ ነው። እኔ ደግሞ ጎራዴ ሰይፍ ጎራዴ አይደለም እኮ ሰይፍ ማለት ጎራዴ የኛ ቅዱስ ወንጌልም ለኛ ሰይፍ ነው። እናንተ አይነት ያለው ሰው የኛ ቅዱስ ወንጌል ሰይፍ ነው። የኛ መስቀል ሰይፍ ነው። እሱ ራሱ ኢየሱስ የሚለው ስም ለኛ ሰይፍ ነው። ይበቃኛል። የኛ ዱላ አያስፈልግም፣ ጩቤ አያስፈልግም፣ ወራዳ አያስፈልግም። እሱ ራሱ ኢየሱስ የሚለው ስም የኛ ሰይፍ ነው። በትክክለኛ ስለዚህ ግዙ ያላችሁ ሰይፍ ነው። ማስረጃ ሳይፍ ከሰይፍ በላይ ሰይፍ ነው እኮ ኢየሱስ የሚለው ስም ከሰይፍ በላይ ሰይፍ ነው። ከእሳት በላይ እሳት ነው። ሰይፍ ግዙ ሲል ኢየሱስ ምን አይነት ሰይፍ ነው? ሰይፍ የተባለው ኢየሱስ ነው ካልሽኝ ሐዋርያቶቹ ኢየሱስን ነው የገዙት። ምን አይነት ሰይፍ እንደሆነ ላናገር። ሰይፍ አሁን ጩቤ ብትወግም አንተ ትድናለህ። በስጋህም ብሞትም በሰይፍ አሁን በጩቤ ብትወግም በስጋ ትሞታለህ እንጂ በነፍስ አትሞትም። ኢየሱስ በኢየሱስ ስም የተወጋው በስጋ አይደለም በነፍስ ነው። አንተ ብትሞተው በነፍስ ነው አንተ ብትሞተው። ያ ሰይፍ ነው እሱ ግዙ የሚለው ሰይፍ በነፍስ እሱ የገዛ ሰው ኢየሱስ ክርስቶስም የወሰደ ሰው ያ ሰይፍ የወሰደ ሰው ያ ቅዱስ ወንጌል የወሰደ ሰው በስጋሙ ይድናል። ያልገዛ ያልወሰደ ሰው ደግሞ በነፍስም ይሞታል። ለዛ ነው የኛ ሰይፍ ኢየሱስ ክርስቶስ ሰይፍ ነው ብያለሁ። ያ ሰይፍ የስጋ አይደለም የነፍስ ሰይፍ ነው። ማስረጃ አለሽ? ቆይ እኔት ዚኑ ሲፈቀድልሽ ታወሪያለሽ። ቆይ ወይ ትራታ መሲ ትጨርስ። መሲ ማስረጃ አለሽ? አሁን ለምትፈሪ ምኑ አሁን ላራሹ ሁሉ ማስረጃ አለሽ? የቱ ጋር ነው እንደ የሚቀያገኙት እንጂ የምን ማስረጃ?
አሁን ለተናገርሽ ሁሉ ኢየሱስ ክርስቶስ ስም እሳት እንደሆነ ኢየሱስ ክርስቶስ ስም ያላመነ ሰው ሰይፍ እንደሆነ ለኔ ሰይፍ ነው። ሰይፍ አያስፈልግም፣ ወራዳ አያስፈልግም። ያ ኢየሱስ የሚለው ስም ከያዝኩኝ የኔ ሰይፍ በላይ ነው። ማንም ጠላት ከኔ ጋር አይጠጋም። ማንም ጠላት የተኛውን ሰይፍ ያዘው ጠላትም ከኔ አይጠጋም። ኢየሱስ የሚለው ስም ከያዝኩኝ ለዛ ነው ለኔ ሰይፍ ነው እያልኩ እየነገርኩ ያለው። አንድ ጊዜ እስኪ እኔ ልግባ። አንድ ጊዜ ስትቆለለ ታወራለህ። ወገናችን ምንድን ነው ሀሳብሽ? እኔ ሀሳቤ አንድ ሀሳብ ብቻ ነው። ካንተ ነው ጥያቄ ያለኝ። ስለ ወንጌል የማያውቁ ልጆች ምናምን አስገብቴ ከምታወራ የሚያውቁ ሰዎች ቀጠሮ ይዞ እና ተመካከር ብሎ ከቀረ አንተ ነው። ለምንድን ነው ስለ ወንጌል የማያውቁ ልጆች አስገብቴ እንደዚህ የምታስወራቸው? አሁን አንተ አዋቂ መሆንክ ነው? አዎ አንተ ማን የቀጠረ? ኦፎ ቀጠረ አርቀረም አንተ 30 ሺህ ሰው ቁጭ ብሎ አንተን እየጠበቀ አሁን አይደለም አልፏል ቀኑ። ሪፍሻው ሳይፈጠር በፊት መቼ ቀጠረኝ? ታውቃለህ ቀኑን እሱን እንደ ጥያቄ አድርገህ አትጠይቀኝ። ግን ደግሞ እንትን በቃ እውነት ከሆነ መካከር ከፈለግ ወንጌል የሚያውቁ ልጆችን አስገብተህ አውራ። የማያውቁ ልጆችን አስገብተህ ዝም ብለህ አታውራ ጅል። እና ዮሐንስ ወንጌል አንዴ ክፈትልኝ። ዮሐንስ ወንጌል 3:19 ክፈትልኝ። እኔ ሊወጣ ስለሆነ ይሄ አንዴ ቆይ መሲ አንዴ ቆይ እስኪ ሴፍ የተባለ ምን ማለት ነው? እሱ እስኪ ሴፍ ማለት እኮ የእግዚአብሔር ቃል ነው እንጂ ሴፍ እንደ አንተ አይነት አይደለም። ጉራዴ የሙስሊሞች ጉራዴ አይደለም አባቴ። ሴፍ የተባለው የእግዚአብሔር ቃል ነው። አውጣ ኤፌሶን 6:17 አውጣ። ቶሎ በል ጠይቀኸኛል፣ ከዛ ራስህ ትመልሳለህ አይደለ? አውጣ ጎራዴ ብለሃል አይደል? አሁን አውጣ ኤፌሶን ሴፍ የተባለው እኛ ሴፋችን የኢየሱስ የእግዚአብሔር ቃል ነው አባቴ። ሴፋችን የኢየሱስ ክርስቶስ አውጣ ነው አልከውት እኮ አውጣ። ኤፌሶን 6:17 አውጣ እንዳውኑ ማለት ነው። ቆይ ቀስ ብለህ አውራ። እንዳውኑ አውጣ። ሴፍ የተባለው ቆይ አውጣ። መጀመሪያ መጽሐፉን አውጣ። ሴፍ የተባለው የእግዚአብሔር ቃል ነው። ላውራ ፍቀድልኝ። የሚያውቁ ሰው አስገቡ። የማያውቁትን ሰዎች አስገቡ። ግን አንድ ልጅ ፍቀድልኝ። አንተ የምታውቀው ገብተህ እኮ ሴፍ አሁን የሴፉን እንትኑ ማለት ሴፍ የተባለው የእግዚአብሔር ቃል መሆኑን ማስረዳት አለብን መጀመሪያ። እሺ ላውራ። እስኮ መጀመሪያ አውጣ መጽሐፍ አውጣ። መረጃው ነው የኛ አይደለም እንዴ? ምን ሆናችሁ ነው ታዲያ? ላውራ ፍቀድልኝ ብዬ ለመንኩት። ሴፍ የተባለው እናንተ እንደምታስቡት እንደ ሙስሊሞች ጎራዴ አይደለም ማለት። እሺ አንድ ጊዜ ፍቀድልኝ ላውራ። በቤት እያስፈቀድኳችሁ። እሺ አሁን እኔ አውጣ የምለው ቃል አውጣና እኔ ልውጣ። እሺ የቱ ጋር አውጣ? ዮሐንስ ወንጌል 3:19 አውጣና እስቲ። እሺ ለምን ነው ማስረጃ ልትሰጪው? አውጣኝ ችግር የለም። ካነበብኩ በኋላ ማስረጃ ስቃለሁ፣ ማስረጃ እነግራለሁ። እሱ ራሱን ይነግራል፣ ችግር የለም። በዚህ ነው ማስረጃው። በእነና እንዴ ችግር የለም። ለምን ነው ነበር? ምን ነው አውጣልኝ ወንድሜ እኮ አውጣልኝ። ኢብሮ አውጣልኝ። በቃ እኔ ላንብብ። አብሽር ካምብ አንተ አታወጣም? አውጣ እስቲ። ስልክ ካለ አውጣ። አብሽር ያውጣል። ኢብሮ አውጣልህ ሳለ ምን ላውጣልህ? ረዷቸው የሚለውን ነው ወይስ ዮሐንስ ወንጌል ዮሐንስ 3 ምዕራፍ 3 ቁጥር እስከ 21
ከስንት እስከ ስንት? 3 ምዕራፍ 3 ቁጥር 19 እስከ 21 አውጣለሁና ታምሩ በይ አቅም ያ በይ እስከ ጠዋት ድረስ እንጠብቅ። አንዱ አውጣሃላ በእርሱ የሚያምነው አይፈረድበትም። በምንም ግን በአንድዋ በእግዚአብሔር ልጅ ስሙ ስለሌለው አሁንም ተፈረደበታል። ብርሃኑ ወደ ዓለሙን ስለመጣ ሰዎችን ስራቸው ክፉ ነበረን ከብርሃኑ ይልቅም ጨለማው ስለሚወደዱ ፍርዱም ይህ ነው። ክፉ ለሚያደርግ ሁሉ ብርሃኑም ይጠላል፣ ስራውንም እንዲሁ እንደገለጠው ወደ ብርሃን አይመጣም። እውነቱ የሚያደርጉ ግን ስራው እግዚአብሔር ተደርጓል እንዲሁም ሆኗል ይገለጡ ዘንድ ወደ ብርሃን ይመጣል። የእናንተ ስራ ክፉ ስለሆነ ወደ ብርሃን ለማምጣቱ አትወዱም። ብርሃን ከመጣችሁ ያ ክፉ ስራ ይገለጣል። ያ ክፉ ስራ በብርሃኑ ይገለጣል። ለዛ ወደ ብርሃኑ ለማምጣት አትወዱም። አሁንም እኔ የምለው ነገር ኑ ወደ ብርሃኑ ተመላለሱና ያ ክፉ ስራ ትታችሁን ጌታችን አምላካችን ኢየሱስ ክርስቶስ ጀቤ የጌታ ሰዎች ጸጋው የበዛላችሁ በጸጋ የምትኖሩ በጸጋው እየኖራችሁ ያላችሁ ምን ይሻላችኋል? በፈጣሪ